ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። እግዚአብሔርን በነገር ሁሉ እናመሰግናለን። ባላችሁበት ምድር ቤት ሁሉም ቦታ ላይ ያላችሁ ቅዱሳን ሰላማችሁ ይብዛ። እግዚአብሔርን ስለ ሁሉ ነገር እናመሰግናለን። እንግዲህ ከኔ ጋር ስለ ድሆች ጩኸት ፕሮግራም በትምህርት መልክም በውይይት መልክም በተለያየ መልኩ ወደ እናንተ እመጣለሁ። እግዚአብሔር ረጅም ዓመታት በዚህ መልኩ እንዳገለግል ምሕረት አድርጎልኛል። እግዚአብሔር የተለያዩ አስተሳሰቦችን በላይ በዚህ አቅጣጫ እንዳጠና እንዳነብ ረድቶኛል። ስለዚህ የእግዚአብሔርን ቃልም በዚህ አቅጣጫ በጥልቀት እንዳጠናው እንዳስበው ከድሆችና ከችግረኞች ጋር የተያዘ ነገር እንዳስብ አድርጎኛል። ስለ ድሆች ጩኸት ወጣ የሚል መጽሐፍ ከጻፍኩ በኋላ በበለጠ ደግሞ በየጊዜው ይህን 8 ዓመት በላይ በኤልሻዳይ ቴሌቪዥን ሳስተምር ደግሞ የበለጠ እንዲቆፍር እንዳጠና ከድሆች ጋርና ችግረኞች ያለው ነገር በሰው ልጅ ሕይወት ውስጥ በየቀኑ በጥንቃቄ ሰው መኖር ያለበት በጥንቃቄ መመላለስ ያለበት ነገር እንደሆነ እንዳስብ ያድርገኛል። ያንዳንዳችሁ ምናልባት ይህን መስማት የቻላችሁ ቢሮ ያላችሁ ወደ ቢሮአችሁ ድሆች ይመጣሉ። እግሮቻችሁ ድሆች ወዳለበት ቦታ እና ችግረኞች ወደሚያለቅሱበት ቦታ ይሄዳል። ምናልባት በተለያየ መልኩ ሚዲያዎች ድሆች የተጨነቁት ችግረኞችን ትሰማላችሁ። እግዚአብሔርን በመፍራት እኩል ሆኖ ሰው ጌታን ማምለክ የተፈለገበት አምልኮ ስፍራ ላይ እንኳን ድሆች ተሸማቀው ያሳልፋሉ። አንዳንዱ ባለማስተዋል ለድሆች ወንበር ሳይኖረው ቪአይፒ ተደርጎ ከፊት ለባለጠጎችና ፖቴንሻል ላላቸው ሰዎች ሽቶ እየረጨ በገመድ ተከልለው እነኛ ፊት ገጽ የሚያደርጉ ሰዎች ከገቡ በኋላ ድሃ ከኋላ ወንበር ላይ እንዲቀመጥ የሚያደርግበት ጊዜያት ይታያሉ። ለዛ በጣም ጠንካራ የሆኑ የጨከኑ ምንም ርኅራኄ የሌለባቸው የሰለጠኑ ዲያቆናት መሳይ ጋርዶች አንዳንድ ቦታ ላይ ድሆችን ሲያሸማቅቁ ይታያል። ልብሳቸው ታይተው ሽታቸው ታይተው ባለጠጎች ጋር እንዳይቀመጡ ከለላ ሲደረግ ይታያል። እያንዳንዷ ነገር ከድሆች ጋር በተያዘ መልኩ ታስከፍለናለች። አንዳንዱ ፓስተሮች፣ አገልጋዮች በዚህ መልኩ የካሜራዎቻችሁን ፊት ገጽ እንዲያምርላቸው የቸርቻችሁ ውበት እንዲያምር አጠገባችሁ ለድሃ ቪአይፒ አድርጋቸው የምታደርጉ ሰዎች ምናልባት እናንተ ባትከፍሉ በልጆቻችሁ ትከፍሉታላችሁ። ዘመናችሁ መካከል ትከፈላችሁ። ቅምጥል የሆናችሁ ፓስተሮች፣ መሪዎች፣ አንዳንድ ሰዎች ዝቅ ማለት ያልቻላችሁ ለድሃ ምንም ስፍራ የሌላችሁ ድሃ ቤት ገብታችሁ መጎብኘት ማሳለፍ ማትችሉ ለባለጠጋና ለሀብታም ብቻ እንደተጠራችሁ የምታስቡ የሀብታም ቤት ብቻ የምታንኳኩ እግዚአብሔር የድሃም የባለጠጋም እግዚአብሔር አምላክ ነው። አዎ ድሆችንም ማገልገል አለብን፣ ባለጠጎችንም እኩል ማገልገል አለብን። አዎ ባለጠጎች ቤተክርስቲያን ውስጥ ያስፈልጋሉ። ብዙ ነገሮች ላይ እነሱ ተጽዕኖ ቀላል አይደለም፣ ይሰራሉ፣ ያገለግላሉ። በእያንዳንዳችን ራእይና ህልም ዙሪያ በጣም እግዚአብሔር ገንዘብ የሰጣቸው ሰዎች ቆመው ያገለግላሉ። በዚህ የኤልሻዳይ ቴሌቪዥን እንኳን ጀርባ ድሆች ብቻ አይደለም የሚቆሙት፣ ባለጠጎች ናቸው። ግን በእግዚአብሔር ቃል ውስጥ ድሆች በጣም ትልልቅ ገንዘብ ስለሰጡ ከድሃ ደግሞ በሰውነት ደረጃ ደግሞ ከድሃ ተበልጦ በተለየ መልኩ ብቻ የሚታሰቡ እነሱ ብቻ የሚጠየቁ ሌላው ማይጠየቅ ሊሆን አይገባም። አንዳንዱ ነገራችን የምናደርጋቸው ነገሮች ጀርባ የልብ ሚዛን ሞቲቫችን እግዚአብሔር ይፈትሸዋል። ስለዚህ ከእንደዚህ አንጻር ነው የእግዚአብሔርን ቃል አንስተን ቤተክርስቲያን መፈተሽ አለባት። የምድራችን ቤተክርስቲያን በውጭ ያለችው በውስጥ ያለችው ቤተክርስቲያን መፈተሽ አለባት። በዚህ ይህን ስለ ድሆች ጩኸት ፕሮግራም ሳካፍል የምትሰሙ ፓስተሮች ከኔም ጭምር ራሳችን መፈተሽ አለብን። አካሄዳችን መፈተሽ አለብን። አስተምሮታችን መፈተሽ አለብን። መጽሐፍ ቅዱስ ድሃ ላይ ዓይኑን የሚጨፍን እጅግ የተረገመ ይሆናል ይላል። ድሃን የሚጸየፍ ማለት ነው። ድሃን የሚጸየፍ ድሃም ስፍራ የሌለው ድሃ ልብሱን ሽታውን አይተው ወገኖቼ የሚጸየፍ እግዚአብሔር የሚያውቀው በውስጥ ያለ መጸየፍ ያለው በጣም በዚች ምድር ላይ በእነኚህ ድሆች ዙሪያ ባለፉት ረጅም ዓመታት ባገለገልኩ ቁጥር እያስፈራኝና እያስደነገጠኝ ያለው ነገር ከድሆች ጋርና ችግረኞች ጋር ያለውን ነገር ትውልድ እንዲረዳ እኔም በዚህ ጉዳይ እንዳልጠየቅ እንዳልስት በተናገርኩት ቃል እንዳልያዝ ሁሌ ያስባለሁ። በዚህ ዘዳግም ምዕራፍ 24 ላይ አሁንም ቁጥር 17 ጀምሮ የተቀመጠ የእግዚአብሔር ቃል አለ። እንደዚህ ነው የሚለው፣ የመጻተኛውና የድሃ አደጉን ፍርድ አታጣምምባቸው፣ የመበለቲቱን ልብስ ለመያዣ አትውሰድባት። አንተም በግብፅ ባሪያ እንደነበርህ አምላክህም እግዚአብሔር ከዚያ እንዳዳነ አስብ። ስለዚህ ነገር ታደርግ ዘንድ አዝዣለሁ ይላል። በጣም በዚህ ክፍል ላይ
ሊሰመርባቸው የተገቡ በቁጥር 17 እና 18 ላይ ነጥብ የሆኑ ቃሎች አሉ። አንዱ መጻተኛ ድሃ አደግ የሚል ቃል አለ። ከዛ አታጣምምባቸው ፍርድ አታጣምም የሚል ቃል አለበት። ከዛ ውጭ አትውሰድባት የሚል ቃል አለበት። ሌላው አዝዣለሁ የሚል ቃል አለበት። አዝዣለሁ በዋናነት እግዚአብሔር እንዳዘዘ ያሳያል። አዝዣለሁ ይሄ ሙሴ ቃል አይደለም፣ የአሮን ቃል አይደለም፣ የእግዚአብሔር ቃል ነው። እግዚአብሔር ድምፅ ነው። አዝዣለሁ እንዲህ ታደርግ አዝዣለሁ። ነገ ባለፈው እንዳነሳሁት በግብፅ ምድር ድሃ መጻተኛ ባሪያ ሆኖ አያቶቻቸውን ሳይቀሩ በብዙ የግብፅን ፒራሚዶች እየሰሩ ጎብጦድ ድንጋይ እየተሸከሙ ጦብ እየሰሩ ጭድ እየተሸከሙ በጣም ጭድ የሆነ ህይወት ኑሮ በኖሩበት ዘመን ውስጥ አልፎ እግዚአብሔር ደግሞ ተስፋይቱ ምድር ጋር ርስት እንዲወርሱ እና ባለቤት እንዲሆኑ ባለ አባት እንዲሆኑ ባለ ርስት እንዲሆኑ ባለ ምድር እንዲሆኑ የራሳቸው ሰው እንዲኖር እነሱ መጻተኛ እንደሆኑ ሌላው መጥቶ በርስቶቻቸው ላይ መጻተኛ የሚሆንበትን የሚፈቅዱበትን አይነት የህይወት ስርዓት እግዚአብሔር እንዲሰጣቸው ድል ሰጥቶ ፊታቸው ላይ እየጠበቀ እያለ ዘዳግም ላይ እግዚአብሔር እንደገና ፖሊሲ ሲሰጣቸው፣ አቅጣጫ ሲሰጣቸው፣ ስርዓት ሲሰጣቸው ተጠንቀቁ እንዲህ እንድታደርጉ አዝዣቸዋለሁ። ትላንትና ምናልባት በዚያ መከራ ስደት ውስጥ ያለፉበት ምክንያት ትላንትና ነገ በኔ ብለው እንዲያስቡ እንዲረዱ ከዚያ ትላንትና ነገር እንዲማሩ በዛ ውስጥ አንዱ ምክንያት እንደሆነ ልናስብ እንችላለን። ግን በዚህ ቦታ ላይ አስቀድሞ እየሆነ አይደለም እያደረጉ አይደለም፣ ግን ሊያደርጉ ወደፊት እንዳይችሉ መመሪያን የሚሰጣቸው ሳይስቱ፣ ሳይበላሹ፣ አእምሯቸው ሳይበላሽ፣ ህሊናቸው ሳይበላሽ፣ እጃቸው በደም ሳይጨቀይ፣ ጉልበታቸው በድሃ ላይ ሳይነሳ፣ እጃቸው ድሆች ላይ ሳይዘረጉ፣ ሳይነጥቁ፣ ሳያስለቅሱ፣ ፍርድ ሳያጣምሙ፣ ሳያዳሉ እውነት ላይ ገና መንገድ ላይ ያሉ ወደ ቀጣይ ነገር ምን እንደሆነ በማያውቁበት ሁኔታ መና እየበሉ ባሉበት ሰዓት ላይ ምድረ በዳ ላይ እግዚአብሔር ወደፊት የሆነው ነገር የሚናገር አምላክ፣ ወደፊት እንድንጠነቀቅ የሚናገረን አምላክ። ምናልባት ይህን ስለ ድሆች ጩኸት የምትሰሙ ወጣቶች፣ ታዳጊዎች፣ ህፃናት ልጆች ብትሆኑ የወደፊታችሁን እግዚአብሔር ይናገራቸዋል። አሁን እየነጠቃችሁ ላትሆኑ ትችላላችሁ። አሁን እየዘረፋችሁ ላትሆኑ ትችላላችሁ። አሁን እየሰረቃችሁ ላትሆኑ ትችላላችሁ። አሁን ድሃን ከመሬት ያፈናቀላችሁ ላትሆኑ ትችላላችሁ። ዛሬ ፍርድ ዳኝነት ወንበር ላይ ተቀምጣችሁ ጉቦ አይንን ያሳውራል እንደሚባለው አይናችሁን በጉቦ አሳውራችሁ ፍርድ እውነት እያየ ፍርድ እያየ ዶክመንቱ ለተገባው ሰው እውነት እያወራ አይናችሁን እንድትጨፍኑ ያደረገ ጉቦ ተቀብላችሁ ያላረጋችሁ ሊሆን ይችላል። ፍርድ አጣማችሁ ሰውን አሰቃይታችሁ ሊሆን ይችላል። በእናንተ ፍርድ ምክንያት ሰዎች ሞቶ ሊሆን ይችላል። ድንገት ደንግጦ ሃይፖስ ገብቶ ድንገት ወደ ሞት ገብቶ ሊሆን ይችላል። ነጥቃችሁ አስጨንቃችሁ ላይሆን ይችላል። አሁን ያ እድሉ ላይኖራችሁ ይችላል። ወጣቶች፣ ታዳጊዎች ነገ ምናልባት ህግ የምትማሩ ትሆኑ ይሆናል። ነገ ባለጠጋ ትሆኑ ይሆናል። ወደፊታችሁን እግዚአብሔር ይናገራችኋል። እንዴት እግዚአብሔር እድል ሰጣችሁ፣ ወንበር ሰጣችሁ፣ ገንዘብ ሰጣችሁ፣ አቅም ሰጣችሁ ምን መሆን እንዳለባችሁ እግዚአብሔር ቀድሞ ነው የሚነግራችሁ። አንዳንድ ነገር አበላሽተን ከተበላሸ ነገር ላይ ተመክረን በንስሐ ከመመለስ ይልቅ ሳናበላሸው አስቀድሞ መማርን የሚያክል የተሻለ ነገር የለም። ተጠንቀቅ። አሁን እዚህ ቦታ ላይ እነኚህ ሰዎች ስደተኞች ናቸው። ወጥቶ መንገድ ላይ ናቸው ያሉት። በሲና ምድረ በዳ ባለ ይሄ 40 ዓመት ባለ እሽክርክሪት ውስጥ እያሉ ነው እግዚአብሔር የሚናገራቸው። ወደፊት ሲገጥማቸው ምን አይነት ሰዎች መሆን እንዳለባቸው፣ ልጆቻቸውን እንዴት በዚያ ስርዓት ማስተማር እንዳለባቸው ነው ዘዳግም ላይ እግዚአብሔር እየተናገረው። የመጻተኛውን የድሃ አደጉን ፍርድ አታጣምባቸው ይሏቸዋል። ገና መንገድ ላይ ሳሉ ማለት የወደፊቱን አታጣምባቸው። እያጣመሙት ተነስቶ እያስጠነቀቀ አይደለም፣ የወደፊት ነው የሚነግራቸው። ስርዓት ይሄ አይደለም፣ ፈቃድ ይሄ አይደለም፣ ሐሳብ ይሄ አይደለም። መጻተኛና የድሃ አደጉን መጻተኛና ድሃ አደጉን መጻተኛ አስቀድሜ መናገር በሌላው ክፍል እንደተናገርኩ የተፈናቀለ ወይም የተሰደደ ተስፋ የቆረጠ ማለት ነው። ርስት የሌለው እና ነፍሱን እና ስጋውን የሸሸገ ማለት ነው። ምንም መብት የሌለው ባይተዋር የሆነ ማለት መብት የሌለው እዚህ አዲስ አበባ ከተማ መብት የሌላቸው ሰዎች አሉ። እኔ እንዳለኝ አይነት መብት የሌላቸው ሰዎች አሉ። ስደተኛ የሆኑ ሰዎች አሉ። እኔ ያለኝ መብት እኔ
ኢትዮጵያዊ ነኝ። ዜግነት መታወቂያ አለኝ። የዜግነት ፓስፖርት አለኝ። ከዚህ ውጪ ከሀገር ውጭ ሲሄድ ደግሞ ለጉብኝት ለአገልግሎት ሲሄድ ደግሞ በጣም ተጠንቅቄ እያንዳንዷን ተጠንቅቄ ነው የማልፈው። በሀገሬን ከህግ አንጻር ተጠንቅቄ መኖር አለብኝ። ግን የዛን ያህል ከሀገር ውጭ ሲሄድ ደግሞ ዋት ኔክስት ብዬ በጣም ተጠንቅቄ እንደምጓዘው አይደለም። ሀገሬ ነው፣ ቤቴ ነው። ምንም የሚያስደነግጠኝ ነገር የለም። እየነዳው ትራፊክ ቢይዘኝ አልደነግጥም። ሀገሬ ነው። ምንም የተለየ ነገር የሚሆንብኝ ነገር የለም። ግን ስደተኛ ስትሆኑ፣ መጻተኛ ስትሆኑ በጣም አታውቁትም። በጣም ከባድ ነው፣ ከባድ ነው። ይሄኛው ደግሞ ተፈናቃይ ነው፣ ስደተኛ ነው፣ መጻተኛ ነው። ስለዚህ ምን ያህል ከባድ እንደሆነ አስቡ። ሌላው እዚህ ቦታ ላይ የሚጠቅሰው ድሃ አደግ ይላል። ድሃ አደግ የሚለው ደግሞ ሁላችንም ምን እንደምናውቀው ወላጅ አሳዳጊ የሌለው ማለት ነው። ድሃ አደግ ምናልባት አሳዳጊ ሊኖር ይችላል። ወላጅ የሌለው ወላጅ እናት ወላጅ አባት በሞት ወይ በመፈናቀል በሆነ ነገር ያጣ በህይወት እያለ አባቱ ተፈናቅሎ የሌለ ሊሆን ይችላል። ድሃ አደግ በቃ ድሃ አደግ የሆነ እያንዳንዱ ቤተሰብ ከመውለዱ ቀጥሎ ማሳደግ፣ ማስተማር፣ ማልበስ፣ ማብላት፣ ማጠጣት ኃላፊነት አለበት። ያን ኃላፊነት የወሰደው አካል በሞት ከታጣ፣ በመፈናቀል ከታጣ፣ በመሰደድ ከታጣ፣ በሆነ ምክንያት ከታጣ ያ ወላጅ አልባ ወይም ድሃ አደግ ማለት አሳዳጊ የሌለው ወይ አሳዳጊ ክፍተት ያለበት ልንለው እንችላለን። እና ይሄ እንደዚህ ሰዎች በቤተ ዘመድ ስር ሊያድጉ ይችላሉ። በእንጀራ አባት በእንጀራ እናት ውስጥ ሊያድጉ ይችላሉ። ጉድፈቻ ሊሆኑ ይችላሉ። ማደጎ ልጅ የሚባለው ሊሆኑ ይችላሉ። እና ጎዳና ላይ የወደቁ ሊሆኑ ይችላሉ። በእኛ አሁን ባለ አውድ ላይ ጎዳና ላይ የወደቁ ሊሆኑ ይችላሉ። እነኛ ነገሮች ደግሞ ዘዳግም ላይ ገና ሲናገር ወደፊት ይገጥማቸዋል። ድሃ አደግ የሚሆኑ አባት እናታቸውን ያጡ ይኖራሉ። እዛ ምድረ በዳም ሊኖሩ ይችላሉ። እንደዛ የሰው ድጋፍ የሚፈልጉ እርዳታ የሚያስፈልጋቸው ሰዎች ይኖራሉ። ስለዚህ እነኚህ ሰዎች በሚኖሩበት ጊዜ ምን ማድረግ አለባቸው ነው። መጻተኛ የተፈናቀለ ሲኖር፣ ድሃ አደግ ደግሞ አባት እናት አሳዳጊ የሌለው ሲኖር በመካከላችሁ፣ በቤተሰባችሁ፣ በቤተክርስቲያናችሁ፣ በዙሪያችሁ ባላችሁበት ማህበረሰብ መካከል በምትሰሩበት ስፍራ እንደዚህ አይነት ሰዎች ድንገት ሲፈጠሩ ኃላፊነታችሁ ምንድን ነው? እንዴት ነው? ምንድን ነው ማድረግ ያለብን? እንደ መሪ፣ እንደ አለቃ፣ እንደ ሰራተኛ ምን ማድረግ አለባቸው? የመበለቲቱን ልብስ ለመያዣ አትውሰድ ይላል። መበለት የሚባለው ደግሞ ባሎቻቸው የሞተባቸው የሚያግዛቸው፣ የሚያለብሷቸው፣ ሲታረዙ የሚያለብሳቸው፣ የሚያገጧቸው፣ የቤታቸውን አስቤዛ የሚችል ኑሯቸው የሚችል የቤቱ አባወራ ኃላፊ የሆነው ሰው ሲሞት መበለት ይባላል። ዊዶው የሚባሉ መበለት የሚባሉ ሰዎች ሆኖ ይሆናል። እንደ ከነዚህ ጋር ደግሞ የሚታዩ ጧሪ ቀባሪ የሌላቸው አረጋውያንን በዚህ ውስጥ ልናያቸው እንችላለን። እነዚህ ሰዎች ምንም ማድረግ ማይችሉ ናቸው። ዕዳ ውስጥ ይገባሉ። ተበድረው ዕዳ ውስጥ ሊገቡ ይችላሉ። ይበደራሉ። የዕለት ኑሯቸውን ለመኖር ወይም ምናልባት የሆነ ነገራቸውን ለመክፈል የሚከፍልላቸው አካል ስለሌለ ይበደራሉ። ብድር ውስጥ ይገባሉ፣ ሊገቡ ይችላሉ። ስለዚህ የመበለቱን ልብስ ለመያዣ አትውሰድባት ነው የሚለው። ልብስ ማለት ነው። ምናልባት መበለት ድሃ በመሆኗ አንድ ልብስ ብቻ ይሆናል የሚኖራት፣ አንድ ቀሚስ ብቻ ይሆናል የሚኖራት፣ አንድ ቀሚስ። ስለዚህ አንድ ብሩን እስክትከፍል ድረስ ብሎ ልብሱን መውሰድ ማለት ራቆቷን ማስቀመጥ ማለት ነው። ራቆቷን በዛ ዘመን በነበረው አውድ ላይ የውስጥ ፓንት እንኳን ማይኖራል ላትሆን ትችላለች። በቃ ልብሷን አውልቆ እፍረቷን ቁጭ ብላ መሬት እንድትቀመጥ ማድረግ ማለት ነው። እስክትከፍል ድረስ ራቁትሽን ትቀመጫለች፣ ከሰው ጋር አትቀላቀል እንደማለት ነው። የመበለቱን ልብስ ለመያዣ አትውሰደባት። በጣም ከባድ ነገር ነው። በጣም ከባድ። ይቅርብህ እንጂ ዕዳው ይቅርብ፣ የሆነ ነገር ይሁንብህ እንጂ አትውሰድባት። ልብሷን አታስወልቀው ማለት ነው። ልብሷን አታስወልቀው። ራቁቷን እንዳጥላት፣ አፍረተ ስጋዋን እንዳጥላት፣ ባዶ እንዳትራት። እንደዚህ እያለን ያለው ልብሷን ትርፍ ልብሷን እያለ አይደለም። ድሃ ትርፍ ልብስ የለውም። ስለዚህም እንደዚህ የደዩ ሰዎች፣ ችግረኛ ሰዎች ልብሳቸውን ለመያዣ ማለት ነው። ሰው ብዙ ነገር መያዣ ይወስዳል። ኮላተራል ነገር ይወስዳል እና ይወስዳል እስኪከፍል ድረስ። አሁን ባንክም ትልልቅ ብድሮችን ለሰው ሲሰጥ እንዲሁ አይሰጥም። ማስያዣ ወስዶ ያን መያዣ ካልከፈሉ ደግሞ ይወስዳል። መያዣ ይወስዳል፣ ቤት ይወስዳል፣ መኪና ይወስዳል ካልከፈሉ።
እቺም መበለት ባል የኖረባት ወይ ባሏ እያለ የተበደረው ሊሆን ይችላል፣ ወይ ራሷ የተበደረችው ሊሆን ይችላል፣ ልጆቿን ለማሳደግ የተበደረችው ሊሆን ይችላል። ጭንቅ ውስጥ የምትኖር ሴት ናት። ድህነት ያስቸገራት፣ የባሏ ማጣት ያስቸገራት ሴት ናት። ስለዚህ እቺ ሴት ተበድራ እያለች ሌላ መፍትሄ ፈልግ ካስፈለገ ወይ ዕዳውን ሰርዝላት እንጂ ፍርድ አታጣምም። እንዳታጣም መያዣ ይሄ ፍርድ ማጣመም ነው። ልብሷን አስወልቀ እፍረቷን ሳትሸፍን በሰው መካከል ሜዳ ላይ አስወልቀ ቤቷ ላይ አስወልቀ መውጣት መግባት ሳትችል እቺ ሴት የምትቀመጥ ከሆነ ፍርድ አጣመሃል፣ ፍትህ አላረክም፣ አልራራሃም፣ ጨካኝ ሆነሃል እንደማለት ነው። ስለዚህ እንደዚህ አይነት ነገሮችን ነው ዘዳግም ላይ በጣም አጠንክረን ከእግዚአብሔር ቃል አንጻር የምንመለከተው የምናየው ወገኖች የምናየው በጣም አሳሳቢ እንደሆነ ልታዩ ትችላላችሁ። የአባትና የእናት ክፍተት በየቀኑ ያለባቸው ልጆች ጠዋት ተነስተው ማይጠይቁም የድሃ አደግ ፍርድ አታጣምም፣ አታስጨንቅ፣ ፍርድ እንዳታጣምባቸው ይላል። ልጆቼ ትምህርት ቤትም ኮሌጅም ሲሄዱ ምንም ጠዋት ላይ ታክሲው የምሳ ይላሉ ምንም አለ የለም አይኖርም። አባታቸው ነኝ። ስለዚህ እርግጠኛ ናቸው የታክሲ ጠዋት ላይ እንደምሰጣቸው እርግጠኛ ናቸው እርግጠኛ ናቸው። በጣም በብዙ ኮንፊደንስ ነው የሚጠይቁት። በቃ ምንም አምጣ ብለው ነው የሚጠይቁት። ትራንስፈር አድርግ ብለው ነው የሚጠይቁት። ድሃ አደግ ግን አባት የሌላቸው ልጆች፣ እናት የሌላቸው ልጆች አቅሙ የላቸውም። ምናልባት አባት ይመቱባቸው በሆነ አጋጣሚ እንጀራ አባት እንደሚባለው ነገር የሚያሳድጓቸው ከሆነ ደግሞ አቅም የላቸውም። ስለዚህ እነኚህ ከገዛ ልጆቻቸው ይልቅ ማሰብ ያለባቸው የሚሸማቀቁ የአባትነት ክፍተት ያለባቸው የእናትነት አባቴ ቢኖር ኖሮ እናቴ ብትኖር ኖሮ እንዴት አደረግልኝ ነበር፣ አባቴ በነበረበት ጊዜ እንዲያደርግ ነበር። እግዚአብሔር ቤታችሁን ከዚህ ይጠብቅ ወገኖቼ። እንደዚህ አይነት ሰዎችን ማስጨነቅ፣ አባትና እናት የሌላቸውን ሰዎች ማስጨነቅ፣ መጻተኞችን ማስጨነቅ ወገኖቼ፣ ፍርድ ማጣመም። አባት ወገን የሌለው ሰው ወደ ቢሮአችሁ ሲመጣ ያን አጋጣሚ ክፍተት ተቀምጦ ሲያለቅሱ ስታስጨንቁ ስታዩ፣ በመነጽር ውስጥ አይታችሁ የተጨነቀ ሰው ስታዩ፣ በፍርዱ ሲጣመምበት፣ ፍርድ አታጣሙ ስታጣሙ፣ ፍትህን ስናጣምም ወገኖቼ ምን ልንሆን እንደምችል እግዚአብሔር ብቻ ነው የሚያውቀው ወገኖቼ። ስለዚህ እነሱ ወገኖቼ ባሎቻቸው በሕይወት የሌሉትን ቢሆን ልጆቻቸውን ቢሆን እነኚህ ወላጅ አባና አጋር ጋሻ የሌለ አባት የሌላቸው ልጆች በጣም በማህበረሰብ የተናቁ ይሆናሉ፣ የሚደፈሩ ይሆናሉ፣ አይዞባይ የሌላቸው ይሆናሉ፣ የሚሸማቀቁ ይሆናሉ። እነኚህ ነገሮች በጣም አሳሳቢ ናቸው። ባል የሞተባት አለንታ ሰርቶ የሚያኖራት የሌላት መበለት ደግሞ ወገኖቼ የደረሱላት ልጆች ከሌሏት፣ የሚጦሯት ልጆች ከሌሉ ደግሞ ወገኖቼ ከባድ ውስጥ ትገባለች፣ አንገቷን ትደፋለች። በማህበረሰብ መካከል የምትኖር አንገት የደፋች ነው የምትሆነው። እነኚህ ሶስቱም የእግዚአብሔር ቃል ጽድቅ፣ ፍርድ በየቀኑ የሚጠብቁ ናቸው። እንደ እግዚአብሔር ቃል ሶስቱ ድሃ አደግ፣ መጻተኛና እዚህ እንደ መጻተኛና መበለት ሶስቱም የእግዚአብሔርን ጽድቅ፣ ፍርድ፣ ጽድቅ፣ ፍትህ በየሰዓቱ የሚጠብቁ ናቸው። መጻተኛ በየሰዓቱ ይጠብቃል። መጻተኛ ላይ እንድንጨክን የእግዚአብሔር ቃል አያሳይም። ስደተኛ ላይ እንድንጨክን አያሳይም። የእግዚአብሔር ፍትህ፣ የእግዚአብሔር ጽድቅ፣ ፍርድ ይጠብቃል፣ ይፈልጋል። በተለያየ ምድር ያላችሁ ስደተኞች አላችሁ። እግዚአብሔር ነው ለእናንተ የሚፈርድላችሁ። አላችሁም ከሀገር ውጭ ያላችሁ ኢትዮጵያን፣ አረብ ሀገር፣ አውሮፓ፣ አሜሪካ ያላችሁ የእናንተን ፍርድ የሚፈርደው እግዚአብሔር ነው። በተለያየ ምድር ያላችሁ አማርኛ የምትሰሙ ወገኖች አላችሁ። እግዚአብሔር ጽድቅ ፍርድ ለእናንተ ይመጣል። ጻድቅ ፈራጅ፣ ከማንም ዘንድ ፍርድ አትጠብቁ። እግዚአብሔር የስደተኞችና የመጻተኞች ፈራጅ ነው። እግዚአብሔር መጻተኞች፣ ድሃ አደጎችን፣ መበለቶች ፍርዳቸው እንዲጣመም ፈቃዱ አይደለም። ጉልበተኛ እንደፈለገ እንዲያደርጋቸው እግዚአብሔር ፈቃድ አይደለም። መጻተኛ መጨነቅ
የእግዚአብሔር ፈቃድ አይደለም። ስደተኛ ሆናችሁ መጻተኛ ሆናችሁ አባት እናት ነው ሳይኖራችሁ ቀርቷችሁ ሆነ መበለት ሆናችሁ ባሎቻችሁን አጣችሁ በኑሮ ስትጨነቁ ሰው ሲያስጨንቅ የእግዚአብሔር ፈቃድ አይደለም። እንዳታስጨንቋቸው ፍርዳቸውን እንዳታጣምሙ ተብሎ ተጽፏል። ፍርድ ከተጣምም ኖ መጽሐፍ ቅዱስ አይልም። ስለዚህ የእግዚአብሔርን ቃል እመኑ። ኖ ጫና ሰዎች ሲያደርጉ ፍርዳቸው ሲጣምም የተጻፈውን መቀበል ያለባቸው አሜን ብላችሁ ልትቀበሉ አይገባም። አቅም ባይኖራችሁ ልትጸልዩ ይገባል። ልጮሁ ይገባል። አባት እናት የሌላችሁ ብትሆኑ ልጮሁ ይገባል። መበለቶች ልጮሁ ይገባል። ስለ ልጆቻችሁ ልጮሁ ይገባል። እግዚአብሔር ፊት ልጮሁ ይገባል። ጻድቅ ፈራጅ ግን እግዚአብሔር ይፈርዳል። ጻድቅ ፈራጅ ግን ሐቅን ይፈርዳል። ስለዚህ እነኚህን ነው የሚያሳስባቸው። ይሄን እናንተ እንዳታስጨንቁ፣ እናንተ እንዲህ አታድርጉ፣ አታጣምሙ፣ ፍርድ አታጣምሙ፣ ቀጥ ያለ ይሁን፣ አታጣምሙ። ለምንድን ነው ማጣመም የማይገባችሁ? አንተም በግብፅ ባሪያ እንደነበርክ አምላክህን እግዚአብሔር ከዚያ እንዳነሳ አስብ። በቃ አስተውስ የሚለው ነገር አለ። አስብ። ዛሬ ፍርድ እንዳታጣምም አስብ። በሴራ በተንኮል በክፋት በእብሪተኝነት በአመፃ በጥጋብ በማን አለባኝነት ማን ይነካኛል ማን ምን ይለኛል በተቀመጣችሁበት ወንበር ከታች ጀምሮ እስከ ላይ በየትኛውም ባገኛችሁበት እድል የግል ወንበር የመንግስት ወንበር የትኛው ወንበር ላይ ተቀምጣችሁ ስልጣን ያላችሁ በጣም መንደር ላይ ካሉ ከራሳችሁ ድሃ ከሆናችሁ ደንብ አስከባሪዎች ጀምሮ በየትኛውም ቦታ ላይ ያላችሁ ሰዎች በቤተሰብ መካከል በምን ያላችሁ ሰዎች ልታስቡ ይገባል። የድሃን ነገር ስታጣሙ፣ የድሃን ነገር ፍትህ ስታዛቡ፣ በሆነ ነገር ፍትህ ስታዛቡ፣ ድሃ ሲያለቅስ ከተገኘ አስቡ። አታጣምሙ። ፍትህ ለድሃ፣ ፍትህ ለችግረኛ፣ ፍትህ ለመጻተኛ፣ ፍትህ ለድሃ አደግ። መጽሐፍ ቅዱስ እንደዛ ነው። በዚህ ቃል መሰረት አድርጌ ጨዋለሁ። ማሰብ የነበረብን ወገኖቼ ምን እያለ ነው? በግብፅ አስቀድመ ባሪያ ነበርክ። ስለዚህ ነገር ታደርግ ዘንድ አዝዣለሁ። እንዳታጣምም አዝዣለሁ። ድሃን ፍርድ እንዳታጣምም አዝዣለሁ። የድሃን ሐቅ እንዳትወስድ አዝዣለሁ። ድሃ ነገር እንዳይጣምም አዝዣለሁ። ተጠንቀቅ። ትእዛዝ ነው የሚሰጥህ እግዚአብሔር እያለ ነው። እያዘዝኩ ነው። እጅህን ሰብስብ፣ እግርህን ሰብስብ፣ አንደበትህን ሰብስብ፣ አካሄድህን ሰብስብ፣ አሰብስብ። እንዳታጣምም በእስክብርቶ እያጣመምክ ያለውን በተሰጠ ዕድል እያጣመምክ ያለው ነገር አቅናው። እንዳታጣምም እያለ ነው። ልጆች፣ ወጣቶች ወደፊት እድሉን የምታገኙ ወንበር የምታገኙ ግድ የምታገኙ እንዳታጣምሙ እግዚአብሔር ይነግራቸዋል፣ ይመክራቸዋል። ከእነርሱ ለምንድን ነው ስል እንደ ግብፅ ባሪያ ነበራችሁ። እናንተንም ያስጨንቃችሁ ነበረ። እናንተም ትሰቃዩ ነበር። ፍርዳችሁ ተጣሞ ነበረ። አንዴ ጡብ ስትሰሩ፣ አንዴ ጭድ ስትሸከሙ፣ ስትሰቃዩ፣ ስትጨነቁ፣ ጭራሽ አልፎ ወንዱ እንዲገደል ትእዛዝ ወጥቶባችሁ በውርደት ነበራችሁ። ከዚያ ነው ያነሷችሁ። ከዛን ያወጣችሁ። እድል ስታገኙ፣ ቀን ስታገኙ፣ ወንበር ስታገኙ፣ ስትረጋጉ፣ ርስት ስታገኙ፣ ወተት ስትጠጡ፣ ከጭንጫ ድንጋይ ውስጥ ዘይት ስጣችሁ፣ ስትወፍሩ፣ ስትጠግቡ፣ እርሻችሁ መብል ሲሰጥ፣ ርስታችሁ የእናንተ ሆኖ ተከፋፍሎላችሁ እግዚአብሔር ጠላታችሁ ነቅሎ ርስት ሰጥቷችሁ ተቀምጣችሁ የአባቴ ርስት የሚባል ርስት ኖሯችሁ ዛሬ ያን ጊዜ ወግ ባያችሁ ጊዜ የድሃውን ፍርድ እንዳታጣምሙ፣ ትናንትናን እንዳትረሱ፣ የአያታችሁን ኑሮ እንዳትረሱ፣ የአያታችሁ መፈናቀል እንዳትረሱ፣ የአያታችሁን ሐዘንና ለቅሶ እንዳትረሱ፣ የአባታችሁ እንዳትረሱ፣ የእናንተ እንዳትረሱ፣ ባሪያ እንደነበሩ እንዳትረሱ ነው የሚለው። እና ምን እያለ ነው? ከእነርሱ እንደ አንዱ የመሆን እድል ነበራችሁ። አሁን የምታስጨንቋቸውን ሰዎች የመሆን እድል ነበራችሁ።
ፍርዳቸውን የሚያጣምሟቸውን ሰዎች እድል ነበራችሁ እድል ነበራችሁ። ድሃ እያያችሁ መንገድ ላይ ስለምን ስታዩ ለማኝ ብላችሁ ተጸይፋችሁ የምታልፉ ሰዎች እንደነሱ ትሆኑ ነበረ። ራቁቱን የሚሄድ ወገኖቼ አእምሮውን የለቀቀ ሰው ማንም ማያስበው በጣም የሚገርመው ለለማኝ ሰው ይሰጣል። ለአእምሮ በሽተኞች አእምሮአቸው ለለቀቀ ሰው ግን ምግብ ሲሰጥ አይታይም። ጎኖች ገንዘብ እንኳን እኮ ሲሰጥ እኮ ይቀበላሉ። በጣም የሚገርሙ እና ሰው እነሱን ልብስ ለማልበስ ሲታሰብ አይታይም። እንደኛ እኮ እንሆን ነበረ። እኔ ከነሱ እንዳንዱ እንዳልሆን እኮ እግዚአብሔር ምሕረት በስቶልኝ ነው። ከመንገድ ላይ ከሚለምኑ ሰዎች፣ ከሚቸገሩ ሰዎች ምናልባት መንገድ ላይ ስናይ ክራንች ይዘው የሚሄዱ ዊልቸር ላይ ተቀመጡ በጣም ቅርጻቸው ማየት የሚከብዱ የአካል ጉዳተኞችን እነሱን ሰዎች ስናይ ተጸይፈን የምናልፋቸው ሰዎች በነሱ እግር ውስጥ በነሱ ጫማ ውስጥ ገብተን ነው ፍርድ መስጠት ያለብን። በነሱ ጫማ ውስጥ ሆነን ነው የመንግስት ኃላፊዎች፣ የግል ኃላፊዎች በድሃው ጫማ ውስጥ ገብተን ነው ለድሃ መፍረድ ያለብን፣ ለድሃ ፍትህ መስጠት ያለብን። ለድሃ እዚህ ቦታ ፍርድ አታጣምሙ ስል እናንተ ባሪያ ነበራችሁ፣ አባቶቻችሁ ባሪያ ነበሩ፣ ተመለሱ ወዳለ አስብ። ዛሬ ስትጠግብ ትላንት ራብተኛ ነበር። ዛሬ ውድ ብራንድ ልብስ ስትለብስ ትላንትና ራቁት ነበር። ቢያንስ ወይ አባት ራቁት ነበር፣ አባት ችግረኛ ነበር፣ ወይ አያት ችግረኛ ነበር። ወይ በችግር ውስጥ ባናልፉ እንኳን ቅድመ አያታችሁ ጀምሮ ባለጠጎች የሆንን ብንሆን እንኳን ኖረን ብንሆን እንኳን ሰየው። ግን የሚገርመው ነገር ነገ ምን እንደሚሆን ደግሞ አናቅም። እሱ ብቻ አይደለም ደግሞ በእነሱ እኛ ሰው እንደሆኑ አስበን ሰው እንደሆኑ እንደኛ አይነት የኛ አይነት ደም ያላቸው፣ የኛ አይነት ቆዳ ያላቸው፣ የኛ አይነት አጥንት ያላቸው ሰዎች እንደው የኛ አይነት ነፍስያ እንዳላቸው ማሰብ ይጠይቃል። ከዛ ተነስተን ነው። ስለዚህ በእነሱ ጫማ ውስጥ ገብተን ነው እነሱን መደገፍ፣ መርዳት፣ ማካፈል የሚገባን፣ ፍርዳቸውን ማጣመም የሚገባን። ዘዳግም 24:17 ላይ ለመጠቅለል ያህል እንደገና ባነብ የመጻተኛውንና የድሃ አደጉን ፍርድ አታጣምሙባቸው፣ የመበለቱን ልብስ ለመያዣ አትውሰድባት። አንተም በግብፅ ባሪያ እንደነበርክ አምላክህ እግዚአብሔር ከዚያ እንዳነሳ አስብ። ስለዚህ ነገር ታደርግ ዘንድ አዝዣለሁ ብሎ ያስቀመጣቸው ነገሮች ለብቻ የሚታዩ ናቸው። ቁጥር 19 ላይ የእርሻ መከር ባጨድክ ጊዜ ነዶው ረስተህ በእርሻ ላይ ብታስቀር ተወስዶ ዘንድ አትመለስ። አምላክህ እግዚአብሔር በእጅ ስራ ሁሉ እንዲባርክ ለመጻተኛና ለድሃ አደግ ለመበለት ተው። ቃርሚያ ለድሃ አርግ፣ ስጥ፣ አታስጨንቅ። እርሻዬ ላይ መጥቶ ልቅምቃሚ ይለቅማሉ ብለህ አታባርር፣ አታስጨንቅ። ይልቀሙ፣ ይብሉ። ገቢያችሁ 100,000 ቢሆን ምናልባት 1,000 ወይ 3,000 2,000 ቃርሚያ ነው። አታስጨንቅ፣ ስጥ እንደማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር እናከብራለን። ስለዚህ አናጣምም፣ ፍርዳቸውን አናጣምም። በዚህ ህይወታችን የተሞላ ይሁን። ወደፊትም አሁንም በዚህ ሁኔታ ውስጥ የምናልፍ ሰዎች እግዚአብሔር ማስተዋል ይስጠን። እኔንም እግዚአብሔር በተናገረው ቃል እንድኖር ይርዳኝ። እግዚአብሔር ኤልሻዳይ ቴሌቪዥንና መሪዎችን ይባርካቸው። ተባረኩ። ሻሎም። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።